ቪዛው ኤፍ1 ቪዛ ነው የሚባለው የትምህርት ቪዛ ሰመር ላይ ነበር አፕላይ ማድረግ የጀመርነው ሰመር 2023 ነገር ማለት የታሊክ ዩኒቨርሲቲዎች አንዳንዴ ሰው አፕላይ ያደርግም እንጂ እዛ ስታደርጊ ነው አሪፍ ስኮላርሺፕ አንተ ግን ምንድን ነበር የከበደ በዚህ ፕሮሰስ አብዛኛው ሰው አፕላይ ሲያደርግ ትምህርቱን ብቻ ነው አፕላይ የሚያደርገው ኦልሬዲ ስራ እየሰራ ነው የራሱ ላይፍም እኛ በገባንበት ጊዜ ጥሩ ነበር ኢዚ ነበር ያው እንደምታውቂው አሁን ላይ ያለው አድሚኒስትሬሽን አክብሮት ወደ አውሮፓም ራሱ ሞከረ ነበር አይደል በጣም አሪፍ ነው ከዩኤስ ይልቅ እንዴት ናችሁ የበሚቲዩብ ተከታታዮች አላችሁልኝ ዛሬ ከእንግዳ ጋር ነው የመጣሁት እንግዲህ መቼም ታውቁታላችሁ በሌላ ቪዲዮ አሳይቻችኋለሁ ከዚህ በፊት በነበረ ቪዲዮ ወንድሜ ነው ከአንድ አመት በፊት ቀድ ሳልሞት እንዴት ናችሁልኝ የበሚቲዩብ ተከታታዮች አላችሁልኝ ዛሬ ከእንግዳ ጋር ነው የመጣሁት እንግዲህ በእርግጠኝነት ታውቁታላችሁ ያው ወንድሜ ነው ከዚህ በፊት አሳይቻችኋለሁ ከአንድ አመት በፊት ይመስለኛል በሰራሁት ቪዲዮ እኔ ወደዚህ ሀገር የመጣሁበትን ኤክስፒሪየንስ አጋራችሁ በስኮላርሺፕ በትምህርት እንዴት ወደ አሜሪካ መምጣት እንችላለን ብላችሁ ጠይቃችሁኛል እኔም ቃል ገብቼላችሁ ነበረ ያው እኔ ልምዱ ስለሌለኝ ያንን ማጋራ ስለማልችል የሱን የሚመቸውን ጊዜ እየጠበቅኩ ነበረ ያው ዛሬ ተሳክቶልኝ ወንድሜን ይዤላችሁ መጥቻለሁ የትም እንዳትሄዱ ቻናላችንን ሰብስክራይብ አድርጉ ቤተሰብ ሁኑ አዳዲስ ቪዲዮስን ፖስት ደግሞ እንዲደርሳችሁ የደወል ምልክቷን ጫን እያላችሁ ጠብቁን የትም ሳትሄዱ መጣን ተመልሰናል ቤተሰቦች እንግዲህ ያው እንደነገርኳችሁ ወንድሜ ነው ብያለሁ ግን ስሙን እስኪ ራሱ ያስተዋውቀን አይደል ማን እንበል እሺ ስሜ አቤል ዶክተር አጨማምሪ ዶክተር የሚለው ለምንድን ነው የምትረሳው ሰርተክ ለፍተክ እንዴ ነው መርሳት ሳይሆን አሁን ቤተሰብ ምናምን እንደዚህ ቦታ ስትሆኚ ዶክተር እኔ ቤተሰብ ነኝ አይደል እዚህ ጋር የሚከታተሉ ሰዎች ግን ያው ቤተሰብ ቢሆኑም የሩቅ ቤተሰቦች ናቸውና ዶክተር የሚለው መጨመር አለብህ እንዴ እነሱ ግን አይጨምሩ ቤተሰቦች ናቸው በሚለው እሺ ግን እንደው ማንነትን ሲያውቁ ዶክተርነትን ኤምፒኤችንም እንዳትረሳ እሺ እሱ አቤል ተዘራ በአባት ስም ከሆነ እዚህ ደግሞ አቤል አበበ ነው ያው በላስቲም ስለምጠራ ሌላም ኳሊፊኬሽን ይፈልጋል ዶክተር መሆንን ቢያውቁልኝ ደስ ይለኝ ነበር ምንም ሊናገር አልቻለም እሱ ኤኒዌይስ አቤል አንተ ከኔ በተለየ ነው ወደዚህ ሀገር የመጣበት አመጣጥክ ምን ይመስላል በምንድን ነው የመጣው ለተመልካቾች አሳውቅልኝ እኔ ሁሉንም ነገር ስለማውቅ ለኔ አዲስ አይደለም ግን ተመልካች መስማት ይፈልጋል አቤል እንዴት ከሀገር ወጣ ወደ አሜሪካ እንዴት መጣ ያው በፕሌን ወንድም ጋር አትሰደድ ወዮ እሺ በፕሌን ፕሮሰሱ በምን ላይ ካሁንኛ K1 ቪዛ ይባላል የኛ ቪዛ የእናንተስ ምንድነው የሚባለው ኦኬ የኛ በትምህርት ሲሆን ስቱደንት ቪዛ ነው የሚባለው ሶ አንደርግራድም ሊሆን ይችላል ማስተርስ ሊሆን ይችላል ፒኤችዲ ሊሆን ይችላል በትምህርት ይመጣል ወደ አሜሪካ እና ቪዛው ኤፍ1 ቪዛ ነው የሚባለው የትምህርት ቪዛው ሶ በዛ በትምህርት ነው ማለት ነው የመጣው በትምህርት ስኮላርሺፕ እንግዲህ ያው ብዙ ሰው ወደዚህ ሀገር ይመጣል አይደል በትምህርት አሜሪካ ብቻ አይደለም አውሮፓም ያ እሺ እንደው ይሄን ፕሮሰስ ስታደርግ እኔ መንገዱን አውቃለሁ ብዙ የሰለፍከው ነገር አለ ግን ማን ረዳካ ይሄን ፕሮሰስ ስታደርግ የረዳ ሰው አለ ወይስ በራስህ ነው እንዴት ነው ያው በጣም ፎርማል ካረኩት እንግዲህ ፈጣሪ መጀመሪያ እንዳይማያክ ልጀምር ነው የፈጣሪን አትከልክለው ኦብቪየስሊ እና ያው መጀመሪያ ቤተሰቦች ናቸው ሰፖርት የሚያደርጉሽ ኦብቪየስሊ ላይክ ፋይናንሻሊ ሰፖርት ያደርጉሻል ፕላስ በሐሳብ ራሱ በቃ ካይዞ ምናምን አለው እንደዚህ መባል ቀላል ነገር አይደለም ሌላው አብረሽ የምታደርጋቸው ሰዎች እኔ ጓደኞቼ ላይክ ከቤስት ፍሬንዶቼ ጋር ነበር አፕላይ ያደረኩትና እሱ አይ ቲንክ በጣም ጠቅሞኛል ሶ የነሱም ሰፖርት አለ እኔም ለነሱ የሆነ ነገር ሰፖርት አደርጋቸዋለሁ እነሱም እንደዛው ማለት ነው ሌላው ደግሞ ትልቁ እዚህ ሀገር ያሉ ተማሪዎች የጨረሱ በዚህ ፓዝ ውስጥ ያለፉ ሰዎች በጣም ሰፖርት አድርገውናል እና በተለያየ ለምሳሌ በሊንክድኢን ሊሆን ይችላል በእንደዚህ አይነት ፕላትፎርሞች ታገኛቸዋለሽ እና ሶ እነዚህ ሰዎች በኋላ ሜንቶር ሁሉ ሊሆን ይችላል ስልካቸው ይሰጡሻል ዋትስአፕ ምናምን ነገር ሁሉ በዛ እንድታገኛቸው ይነግሩሻል እና አይ ቲንክ እነሱም በጣም ሰፖርት አድርገውናል ስለዚህ ኤጀንሲ ምናምን ይሄ ወደ ውጪ ስኮላርሺፕ እንልካለን በተለያየ መንገድ ከሀገር እናስወጣለን የሚሉ አካላት
እርዳታ የለም አንተ ጋር? እንደዛ አይነት እርዳታ የለም። ይቻላል ማለት ነው። ኦብቪየስሊ ይቻላል። እነኚህ ነገሮች ከተጠቀምሽ ፋሚሊ፣ ጓደኞችን እና ሜንቶሮችን ከተጠቀምሽ ይካል። ኦኬ ፕሮሰሱን ላይክ ምን ያህል ጊዜ ፈጀ? ከዚህ ከመጀመሪያው ቀን አንስቶ አሜሪካ እስክትደርስ ድረስ ብዙ ፕሮሰስ ያልፋል። ምን ያክል ጊዜ ፈጀብህ አንተ? አሁን ፕሮሰስ ስትይ አሁን ለእኔ አንደርግራድ ትምህርቱም ፓርት ኦፍ ፕሮሰስ እኮ እንደዛ ካል ነው። ግን ኤግዛክትሊ ዩኤስ አፕላይ ማድረግ ካልሽ ሰመር ላይ ነበር አፕላይ ማድረግ የጀመርነው። ሰመር 2023 ነገር ማለት ነው። ከዛ ወደዚህ የመጣ ነው ሰመር 2024 ነበረ። ያ ማለት ኦልሞስት 1 ዓመት ፈጅቶብናል ማለት ነው። ይህን የምልሽ በቃ አፕላይ ማድረግ ስንጀምር አይሌትስ እንግሊሽ ቴስቶች ምናምን መፈተን ስንጀምር ጀምሮ ከዛ በኋላ ሴቷን ትጠብቂያለሽ። ከዛ ኤምባሲ ፕሮሰስ ምናምን እያል እዚህ እስክትመጪ ድረስ ያለው ማለት ነው 1 ዓመት አይ ቲንክ ሀብሴ ሆነ። ምን ያክል አድካሚ ነው? ምን ይመስላል? እስኪ ተመልካቾች መውጣት የሚፈልጉ በዚህ በትምህርት ተመልካቾቻችን አሉና እነዚህ ነገሮች ያስፈልጋሉ ብለህ ትንሽ በተንተን አድርገህ ለእነሱ ብታስረዳልኝ ደስ ይለኛል። ኦኬ ሶ አይ ቲንክ በመጀመሪያ የሚያስፈልግሽ ነገሮች ዲፔንድስ እንደ አንቺ እንዳለሽበት ፊልድ እና አፕላይ እንደምታደርጊው ፊልድ። ሶ እኔ ያረኩት ማስተርስ ነው እና ፐብሊክ ሄልዝ ነው። ሶ ማስተርስ ኦፍ ፐብሊክ ሄልዝ ኤምፒኤች የሚባለው ፕሮግራም ማለት ነው። እሱ የሚሆነው ላይክ እኔ ሜዲሲን የጨረስኩት ጅማ ዩኒቨርሲቲ። ሶ ከየትኛውም ከኢትዮጵያ ዩኒቨርሲቲ የጨረሱ በሄልዝ ሜዲሲን ሊሆን ይችላል፣ ነርሲንግ ሊሆን ይችላል፣ ላቦራቶሪ፣ ፋርማሲ ዋሬቨር ይህን አፕላይ ማድረግ ይችላሉ። ፐብሊክ ሄልዝ ብቻ አይደለም፣ ግሎባል ሄልዝ ሊሆን ይችላል፣ ኒውትሪሽን ሊሆን ይችላል፣ ኒውሮ ሳይንስ ሊሆን ይችላል። እንደዚህ አይነት ሄልዝ ሪሌትድ የሆኑ ፕሮግራሞችን አፕላይ ማድረግ ይችላሉ። ስለዛ ፐብሊክ ሄልዝ አፕላይ ለማድረግ ምንድነው እኛ ያደረግነው ማለት ነው፣ ማስተርስ ነው እኛ አፕላይ ያደረግነው። ኦልሬዲ የነበረን ዲግሪያችን ነበረን መጀመሪያ። ይህም ኢትስ ፓርት ኦፍ ፕሮሰስ። ስለዛ ዲግሪ ዩዥዋሊ ያስፈልግሻል፣ ግን አፕላይ ካረግሽን በኋላ ልታወጪ ትችላለሽ። ከዛ በኋላ የእንግሊዝኛ ቴስት ነው። አብዛኛው ሰው የሆነ ዲቤት ሊያደርግ ይፈልጋል ይሄንን ወይ ያለዚያ አፕላይ ለማድረግ ምናምን፣ ግን ዩዥዋሊ ይጎዳል ስልሽ ብዙ ዩኒቨርሲቲዎች አታደርጊም። በደምብ ስኮላርሽፕ የሚሰጡ ዩኒቨርሲቲዎችን ለማድረግ እንግሊዝኛ ቴስት ማድረጉ ይጠቅማል። ግዴታ ግን አይደለም ማለት ነው። ባይፓስ ልታደርጉ ትችላለሽ። የሆነ ሉፖሎች አሉ፣ ግን ብዙም አድቫይስ አይደረጉም። ለምሳሌ ወይ ኮሚኒቲ ኮሌጅ ሊሆን ይችላል እንደዛ የምታደርጊበት። እንዳልኩሽ ደግሞ ትላልቅ ዩኒቨርሲቲዎች አንዳንዴ ሰው አፕላይ አያደርግም እንጂ እዛ ስታደርጊ ነው አሪፍ ስኮላርሽፕ የምታደርጊ። እንደ ልብሽ አፕላይ ለማድረግ ቢኖርሽ ብዙ በሮችን ይከፍትልሻል። እና እነዚህ ደግሞ እንግሊዝኛ ቴስቶች አንደኛው አይሌትስ ነው፣ ቶፍል የሚባል አለ። ከዛ ቲንክ ዶሊንጎም አሁን በደንብ ብዙ ዩኒቨርሲቲዎች እየተቀበሉት ነው። እነኝን መፈተን እንዳልኩሽ ብዙ ነገሮችን ስለሚያቀል እኔ አሁን ላይ አድቫይስ አደርገዋለሁ። ግን ኮስት ዋይዝ ምናምን ሊከብድ ይችላል ላይ ነው። ስለዛ ሞሮፍ እሱ ነው እኛ ስናስታ መጀመሪያ ዲግሪያችን አስተካከል፣ ከዛ አይሌትስ መፈተን ነበር። ከዛ ዩኒቨርሲቲዎች መምረጥ ነው። ዝም ብለሽ አፕላይ አታደርጊም። እኔ ከምፈልገው ፊልድ ጋር እኔ ካለኝ ባክግራውንድ ጋር የትኛው ዩኒቨርሲቲ ሞር ኮምፓታብል ነው የሚለውን ቼክ ታደርጊያለሽ። ለዛ ደግሞ ዌብሳይት ላይ ጀስት ጉግል ላይ ሰርች ማድረግ ነው ዩኒቨርሲቲዎቹን። ከዛ ሰርች ካረግሽ በኋላ አሁን ቅድም ያልኩሽ ሊንክዲን ያልኩሽ ፕላትፎርም በጣም የሚጠቅመው እዚህ ጋር ነው። እዛ ዩኒቨርሲቲ እየተማሩ ያሉ ተማሪዎች፣ እዛ ዩኒቨርሲቲ ግራጁዌት ያደረጉን ሰዎች አበሾች ብልሽ ሪች አውት ብታደርጊ አብዛኞቹ ይመልሳሉ የምር። ስለዛ ኤክስፔሪንሳቸውን ይነግሩሻል። አሁንም እየተማሩ ደግሞ ያሉት የትምህርቱን ያለውበትን ነገር ይነግሩሻል። እሱን አይተሽ እዛ ቦታ አፕላይ ማድረግ ከፈለሽ እንደዚህ ዩኒቨርሲቲዎችን አፕላይ ማድረግ ትጀምሪያለሽ ማለት ነው። እኛም እንደዛ አየንና የትኛው ዩኒቨርሲቲ ከኛ ጋር ይሄዳል፣ የትኛው ፕሮግራም የትኛው ሞር ይሰጣል፣ የትኛው ዩኒቨርሲቲ አሁን ላይ ስኮላርሽፕ ሞር ይሰጣል የሚለውን ቼክ አድርገን ዩኒቨርሲቲዎችን አደረግን። ይሄንን ስናደርግ አይ ቲንክ ላይክ ኖቬምበር ሆነ አካባቢ ዲሴምበር አካባቢ ነበር። ከዛን ከ2 ወር ምናምን 3 ወር በኋላ አክሴፕታንስ መጣለን። አክሴፕታንስ ከመጣ በኋላ ደግሞ የኤምባሲ ፕሮሰሶችን ታስተካክያለሽ ማለት ነው። ፋይሎችን ማስተካከል፣ ፋይንዲንጎችን ምናምን የምታሳይበትን ነገሮች ማስተካከል፣ I-20 ይባላል እሱን ማስላክ፣ ከዚህ እነሱን ታስተካክልና ኤምባሲ ደግሞ ትገቢያለሽ ማለት ነው። እና ይሄ ፐብሊክ ሄልዝ ላልኩሽ ነው። ለሌላው ደግሞ ከሆነ እንዳልኩ ኢንዲፔንደንስ በመጀመሪያ አንደርግራድ ነው የሰው አፕላይ የሚያደርገው፣ ማስተርስ ነው፣ ፒኤችዲ የሚለው። ሌሎች ፊልዶችም ደግሞ የራሳቸው የሆነ ሪኳየርመንት ሊኖራቸው ይችላል። ግን ቤዚክሊ አይ ቲንክ የአይሌትስ ዲግሪያቸው ካለ ሲቪ እና ፐርሰናል ስቴትመንት ላይ የረሳሁት እነኝም በጣም ወሳኝነት አላቸው። ሲቪሽን ካስተካከልሽ ፐርሰናል ስቴትመንት ለምትፈልጊ ፊልድ እሱንም
ካስተካከልሽ አይ ቲንክ ቤዚክሊ እነኚህ ናቸው። አንተ ግን ምንድን ነበር የከበደ በዚህ ፕሮሰስ ውስጥ? አሁን የመረጃ እጥረት ሊሆን ይችላል፣ የገንዘብ፣ የታይም፣ የትኛው ነበር በጣም ፈተና የነበረብህ አንተም ፍሬንዶችን? ዌል አይ ቲንክ ሜቢ የሆነ ሰም ካይንድ ኦፍ መልቲታስኪንግ ነገር ነው ይህን ፔጅ አፕላይ ማድረግ ወይም ደግሞ ኢንጀነራል ለትምህርት አፕላይ ማድረግ። አብዛኛው ሰው አፕላይ ሲያደርግ ትምህርቱን ብቻ ነው አፕላይ የሚያደርገው። ኦልሬዲ ስራ እየሰራ ነው፣ የራሱ ላይፍም አለው። ከዛ በተጨማሪ እነዚህ ፕሮሰሶችን የምትሞክር ስለዛ ዲማንዲንግ ነው። ለምሳሌ ለሆነ ጉዳይ ሊሳብል ሊሆንብሽ ይችላል። የሆነ ነገር ኢሜል አድርጊ ትባያለሽ፣ የሆነ ነገር ስካን አድርጊ ትባያለሽ፣ የሆነ ዶክመንት ያስፈልጋል፣ የሆነ ኢንፎርሜሽን ላይኖርሽ ይችላል። እሱን ደግሞ ቼክ ለማድረግ የሆነ ስራው መደወል፣ ሪቻውት ማድረግ፣ እነዚህ አይነት ነገሮች አሉ። ከዛን ጊዜ ጋር ቴስቶችን ለመውሰድ መዘጋጀት አለብሽ። እንዳልኩሽ ደግሞ አክሴፕታንስና መጠበቅ፣ እነዚህ አይነት ፕሮሰሶቹ ሞር ከሌሎች ዴይ ቱ ዴይ አክቲቪቲዎች ጋር ስለሆነ አብረው የሚሆኑት ትንሽ እሱ ታይም ኮንሱሚንግ ነው፣ ዲማንዲንግ ነው፣ ሞር ኢነርጂ ይፈልጋል። እዛ አይ ቲንክ እሱ ትንሽ ቤተሰብ ያስቸገርከው ነገርስ እያፈርካቸው ነው? ቤተሰብ ብዙ ያስቸገርኩት ነገር የለም። ገንዘብ ፋይናንሻል ላይ ነው። ምንድነው መሰለሽ በተለይ ለእኔ ሌላ የሜዲሲን ፓዝ አለ የሚባል ፓዝ፣ እሱንም እየሞከርኩ ስለነበረ ሞር እሱ ነው በጣም ፋይናንሻሊ ዲማንዲንግ የነበረው። እንትን በትምህርት ወደዚህ ለመምጣት በጣም ፋይናንሻል ዲማንዲንግ አይደለም እንደሌላው እንዲያውም የሚላ እንደምንለው ማለት ነው። ግን ይሄ ማለት ምንም ኮስት የለውም እያልኩሽ አይደለም። ስቲል ዲግሪሽን ለማውጣት በተለይ ስራ ምናምን ካልሰራሽ ያስፈልግሻል ብር፣ አይሌት ለመፈተን ያስፈልግሻል፣ ዶክመንቶችን ኢቨን እስካን ለማድረግ ፕሪንት ለማድረግ ኮፒ ለማድረግ ያስፈልግሻል። ዌቭም የምታስደርጉትን ነገር ነበር። እሱ ራሱ እኮ ገንዘብ ይጠይቃል አይደል? ነው ዌቭ ካስደረግሽ ሞር ያንን ብሩን ዌቭ ያደርጉልሻል፣ ያነሱልሻል። ግን የማያነሱስ ግን ዩዥዋሊ አያነሱ። አሁን ለምሳሌ ኢቨን አክሴፕታንስ ካገኘሽ በኋላ የምትከፍል የአድሚሽን ፊ አለ። ስለዚህ ለሱ 250 300 እስከ 500 እስከ 600 ትያለሽ በዶላር። ከዛ ላይ ደግሞ ሴቪስ ፊ የሚባል ኤምባሲ ከመግባትሽ በፊት የምትከፊው እነኚህ ሁሉ ወጪ ናቸው፣ ሲደማመራሉ 1000 ምናምን ሊገባ ይችላል። በዶላር በጣም ከባድ ነው። ግን እየሰራሽ እንደዚህ ብር ከስር ሴቭ እያደረግሽ ምናምን ነገር እንደዛ ማኔጀብል ነው። እስኪ ያው አንተ በራስክ ስኮላርሺፑን እስከ ማግኘት ያለው ፕሮሰስ በራስ የምትወጣው ነው። ከዛ በኋላ ኤምባሲ ገብተህ ግን የኦፊሰር ውሳኔ ነው። እስኪ የኤምባሲ ኤክስፒሪየንስን ነገራቸው በደንብ ማወቅ ይፈልጋሉ ተመልካቾች። ያው ትንሽ ኤምባሲ ኤክስፒሪየንስ የሚለየው አይ ቲንክ በእኛ ጊዜ እኛ በገባንበት ጊዜ ጥሩ ነበረ፣ ኢዚ ነበረ። ያው እንደምታውቂው አሁን ላይ ያለው አድሚኒስትሬሽን አክብሮታል። እዛ የኔ ኤክስፒሪየንስ ዳይሬክትሊ ይሆናል ብዬ አልገምትም፣ ጀስት ኤክስፒሪየንሱን ከመናገር አንጻር ነው። እና አሪፍ ነበረ የኔ። ለምን ስኮላርሺፑም ጥሩ ነበረ ይዤ የነበረው፣ እሱ በጣም ሰፖርት ያደረገኝ ይመስለኛል። እና አይ ቲንክ 2 ጥያቄ ነው የጠየቁኝ፣ ለምን ትሄዳለህ እና ከዛን እዚህ ስትመለስ ዋትስ ዩር ፕላን አይነት ነገር ነው የጠየቀኝ ኦፊሰሩ። ለእሱ የተዘጋጀሁት መልስ ነው የመለስኩት። ግን ሌሎች ጓደኞችም ያናል በጣም ብዙ እንደዚህ ረጅም ጥያቄ ብዙ ጥያቄ ማለት አልተጠየቁም ነበረ። ጥሩ ነበር፣ ያናል ሪጀክሽንም አልነበረም። እና አሁን እንዳልኩሽ በደጉ ጊዜ አይ ቲንክ እንደዛ ማለት እንችላለን። እኔ በር ላይ ቁጭ ብዬ ራሱ ማርያም እንደው አንቺ እናቴ እያልኩኝ የጠበኩትን ነገር አረሰው አብረን ነበር የዝመት እዚህ ይለኛል። እና አይ ቲንክ ያኔ ኢዚ ነበር። በጣም በትምህርት ያው ብዙ ሰው ወደ አሜሪካ ወደ አውሮፓ፣ አንተ ወደ አውሮፓም ራሱ ሞከረ ነበር አይደል? ደርሶም ተሳክቶልህም ነበር። ግን ያው አበላለጥክና አሜሪካ ይሻለኛል ብለህ አይ ቲንክ ቀለል ይላል በል የአውሮፓው ፕሮሰስ። ወደ ዩሮፕ አፕላይ ማድረግ አይ ቲንክ ከዩኤስ ይልቅ የተወሰነ ቀላል ይመስለኛል። ምንድነው ፔመንትም ያለው አለ በብር አፕላይ የምታደርጊው፣ ግን ነፃ ዩኒቨርሲቲዎችም አሉ፣ በነፃ አፕላይ የምታደርጊባቸው ዩኒቨርሲቲዎችም አሉ። ቲዩሽናቸው አይደለም ነፃ፣ በነፃ አፕላይ ማለት ትችላለሽ። እና እኔ እንደዛ ያረኩባቸው ነበሩ፣ በነፃ አፕላይ ያረኩባቸው ፊንላንድ፣ ኢታሊ ምናምን ማለት ነው። በብር ራሱ ቢሆን እንደዚህ ነው ኤክስፔንሲቭ አይደለም። ላይክ 30 ብር 35 ብር አልኩኝ ነው 35 ዩሮ ምናምን ማለት ነው። እና እንደዛ ማለት ትችላለሽ። ሌላው ምንድነው ቲዩሽናቸው በጣም አሪፍ ነው ከዩኤስ ይልቅ። ለምሳሌ 10 ምናምን ሺህ ዩሮ ነው የሚሆነው። እዛ ላይ ስኮላርሺፕ ሊሰጡሽ ይችላሉ። ስኮላርሺፕ ደግሞ ሲሰጡሽ ላይክ ፉል ራይድ ስኮላርሺፕ እና ኢቨን ስታይፔንድም አለው።
እዛ ሄደሽ አትቸገርም ለተወሰነ ጊዜ ማለት ነው። እሱ በጣም አሪፍ ነው የዩሮፕ እና ባካፕ መያዙ አይ ቲንክ በተለይ ኤምባሲ ስትገቢ በጣም ይጠቅምሻል። ኮንፊደንት ሆኖ ለመግባት ኤምባሲ አይ ቲንክ እሱ በጣም ይጠቅማል። ሁለት ደግሞ ለራስሽም ላይክ ባካፕ ሲኖርሽ ይሄ ካልተሳካ ያኛው ደግሞ አደርጋለሁ ማለት ያው ሰውን ውጡ እያልን ሳይሆን ግን መውጣት ለሚፈልግ ሰው ነው እየተናገርን ስለሆነ ማነው በዚህ ጊዜ አድቮኬት እያደረግን እንዳይመስል አንልም። ያው ሰው የራሱን ምርጫ ይወስናል። ግን በዚህ ጊዜ መውጣት የማይፈልግ አለ ብዬ አላምንም ፐርሰናሊ። ኤኒዌይስ ሁሉም የራሱ ምርጫ ነው። አንተ ግን ስንት ነበር ያገኘው ስኮላርሺፕ? የአሜሪካው የዚህኛው ኦልሞስት 90% ምናምን። በጣም ጥሩ ነው እኮ አይደል? ኦኬ። አሁን ወደዚህ ሀገር መምጣት የሚፈልጉ ብዙ ሰዎች አሉ በትምህርትና እነሱን ምንድን ነው የምትመክራቸው? አንድ ኤክስፒሪየንስ እንዳለው ሰው ምን ትመክራቸዋለህ? ኦኬ አይ ቲንክ መጀመሪያ ሪሰርች ማድረግ። ምክንያቱም የሆነ የማይሆን ቦታ አፕላይ አድርገሽ ያለ ስኮላርሺፕ ዝም ብለሽ ብርሽን አውጥተሽ አክሴፕታንስ ብታገኝ ጥቅም የለውም። ሶ በደንብ ሪሰርች ማድረግ፣ ሰው በደንብ ሪች አውት ማድረግ፣ በተለይ ላይክ ሊንክድኢንን በደንብ መጠቀም። የምር ላይክ ፕሮፌሽናል የሆነ ፖርታል ስለሆነ እንትን አፑን አውርዶ እዛ ላይ የራስሽ ፎቶ አስገብተሽ ኳሊፊኬሽንሽን አስገብተሽ ከዛ ሰው ሪች አውት ለማድረግም አንቺ የራስሽ ነገር ማድረግ ማን ነው ይሄ ሰው ሪች አውት ያደረገኝ ሲሉ ማንነትሽ እዛ ጋር መናገር መቻል አለበት። ሶ እንደዛ አድርገሽ ሰዎችን ማናገር። ሌላው ደግሞ የሆነ ከመወሰን በፊት በተለይ አክሴፕታንስ ካገኙ በኋላ ወደ ኤምባሲ ከመሄድ በፊት በደንብ ዲሳይድ ማድረግ እና ይሄ እንትን የምንለው ነገር አለ አንድ ይሉጣ እንጂ ከዚህ የሚባል ነገር አለ ዩዥዋሊ በተለይ ወደ ዩኤስ ማለት ነው። እና አይ ነው ያው አንድ ዋናው መውጣቱ ነው ምንም ጥያቄ የለውም። ግን እዚህ መጥተሽ በጣም ስትረግል ማድረግ አለ። እዚህም ከመምጣትሽ በፊት ደግሞ ኤምባሲ ስትገቢ ብዙ ነገር ሳትይዥ መግባት ሪጀክሽን ነው የሚያመጣብሽ። ለምሳሌ ሌትስ አሁን የዚህ ሀገር አብዛኛው ቲዩሽን ከና አኮሞዴሽን ምናምን 70,000 80,000 ሊሆን ይችላል በአመት። የማስተርስ ነው የምነግርሽ። አንዳንዴ ከዛም በላይ ሊሆን ይችላል እስከ 100 ምናምን ሺህ የሚደርሱ ቦታዎች አሉ የአንድ አመት ትምህርት ከሆነ። አቬሬጁ ግን ዩዥዋሊ 70-80,000 ሊሆን ይችላል። እዛ ውስጥ የምታገኝ ስኮላርሺፕ ትንሽ ከሆነ ለምሳሌ 10,000 ብቻ ከሆነ ያገኘሽው እና የምታሳዩ ደግሞ ፈንዲንግ አንቺ በቂ ካልሆነ ኤምባሲ መግባትሽ ጥቅም አይኖሩም። ስለዚህ በጣም ኃይለኛ ሪስክ ይዘሽ ትገቢያለሽ ማለት ነው። ከዛን ሪጀክት መደረግሽ ደግሞ ኔክስት ይር ደግሞ ደህና ስኮላርሺፕ ይዘሽ እንኳን አፕላይ ስታደርጊ ያ ሂስትሪ አለ ሪጀክት መደረግሽ እዚህ ጋር አፌክት ያደርግሻል። ሶ እንደዛ ነገር ውስጥ ላለመግባት የሆነ ጋራንቲድ መሆን አይቻልም። እርግጠኛ ነሽ የምትገቢበት ፕሮሰስ አይደለም። አይ ነው ግን የሆነ ያክል አትሊስት አይ ነው አንዳንዴ ሞር ዛን 50% ይባላል እንደው ወይም ደግሞ የምታሳዩ ፈንዲንግ ደግሞ በቂ ከሆነ ሜቢ በሱም ሰፖርት ማለት ትችላለሽ የስኮላርሺፑን ማለት ነው። እና እሱ ጋር በደንብ ላይ ኮሽስ መሆን አለባቸው ይዘሽ የምትገቢውን ስኮላርሺፕ። እንግዲህ እስካሁን ድረስ ያወራ ነው ከሀገር ሳይወጣ በፊት ያለውን ነው። ኢትዮጵያ የፈጀበትን ፕሮሰሱን ምናምን አጠቃላይ ሁኔታውን ነው። ከዚህ በቀጣዩ ቪዲዮ ደግሞ የምናወራው እዚህ መተክ የገጠመህን ነገር ነው። የዚህም ብዙ የሚያሳዝኑ የሚያስደስቱም በጣም ደግሞ ላይክ ኢትዮጵያ ካሳለፋችሁት ነገር በላይ ደግሞ እዚህ የምታሳልፉት ብዙ ኤክስፔሪየንስ የምታገኙበትና ብዙ የሚፈተናችሁ ነው እና ወደ ቀጣይ ቪዲዮ እመራችኋለሁ። በቀጣይ ቪዲዮ በፓርት 2 ስለዛ እናወራለን። ቤተሰብ እየሆናችሁ ሰብስክራይብ እያደረጋችሁ ጠብቁን እንላችኋለን። ብትለው መልእክት አለክ? ሰብስክራይብ አድርጉላት። እኔ ብዙ አድርጌያለሁ ደጋግሜ ስንት ሰው ጓደኞችን አስደርጌያለሁ። ያ እንዳደራችሁ ውለታችሁ አለብኝ። እኔ እንግዲህ ገንዘብ ስሰራ ወደ ሰርቼ ከፍላለሁ። ኢንዌስ ቤተሰብ እየሆናችሁ ለማለት ነው። እንወዳችኋለን።